ሰላም ጤና ይስጥልኝ የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን ደንበኞች ለብድርም ሆነ ለሌሎች አገልግሎቶች የፋይናንስ ሪፖርታቸውን እንዴት ማዘጋጀት እንዳለባቸው ብለው ይዟቸው መቅረብ የሚገባቸው ማረጋገጫዎች ከሰሞኑ ይፋ መደረጉን ተከትሎ የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ለሁሉም ባንኮች ያስተላለፈውን ጥብቅ ማሳሰቢያና በማሳሰቢያው የተካተቱ ዝርዝር ጉዳዮችን እናደርሳችኋለን። እናንተም የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በርዕሰ ጉዳዩ ላይ ያላችሁን ሐሳብ አስተያየት ደግሞ እንደተለመደው በአስተያየት መስጫ ሳጥኑ ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን። ከአፍታ የመሸጋገሪያ ቆይታ በኋላ ተመልሰን ስንገናኝም ዝርዝር ጉዳዮችን ይዘን የምንመለስ ይሆናል። አብራችሁን ሁኑ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ህዳር 15 ቀን 2018 ዓ.ም ለሁሉም ባንኮች በጻፈው ደብዳቤ ማንኛውም ሪፖርት አቅራቢ አካል ወይንም የባንክ ደንበኛ ለብድር ወይንም ለሌላ አገልግሎት የሚያቀርበው ዓመታዊ የሂሳብ መግለጫ ሪፖርት በቅድሚያ ለቦርዱ የቀረበ መሆኑን በማረጋገጥ አገልግሎት እንዲሰጡ ሲል አሳስበዋል። ቦርዱ በደብዳቤው በፋይናንስ ሪፖርት አዘገጃጀትና አቀራረብ አዋጅ ቁጥር 847/2006 በተጠቀሰው መሰረት ማንኛውም ሪፖርት አቅራቢ አካል እንደ አግባብነቱ የተናጠል ወይንም የተጠቀለለ የሂሳብ መግለጫውን ኦዲት በማስደረግ በቅድሚያ ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ማቅረብ እንዳለበት መደንገጉን አስታውሰዋል። የፋይናንስ ሪፖርት አዘገጃጀትና አቀራረብ አዋጅ ቁጥር 847/2006 ማለት ደግሞ በግልና በመንግስት ዘርፍ ባሉ ድርጅቶች ላይ ተፈጻሚ የሚሆን የተሟላ ግልጽና በቀላሉ ሊረዱት የሚችሉት የፋይናንስ ሪፖርት አዘገጃጀትና አቀራረብ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ምክንያት የጸደቀ አዋጅ ሲሆን ወጥ የሆነ የፋይናንስ ሪፖርት አዘገጃጀትና አቀራረብ ህግ መኖሩ ያልተማከለ የነበረውን የፋይናንስ ሪፖርት አዘገጃጀትና አቀራረብ በማማከል ግልጽነትና ተጠያቂነትን የሚያጎለብት በመሆኑ የሀገሪቱን የኢኮኖሚ ምሰሶዎች ለመደገፍ የፋይናንስ ቀውስና የድርጅቶችን ውድቀት ስጋት እንዲሁም ተያያዥነት ያላቸው አሉታዊ የኢኮኖሚ ውጤቶችን ለመቀነስ ከድርጅቶች የሚገኘውን የፋይናንስ መረጃ አቅርቦት ዓለም አቀፍ የፋይናንስ ሪፖርት መረጃዎችን የጠበቀ እንዲሆን ማድረግ አስፈላጊ በመሆኑ እንዲሁም የፋይናንስ ሪፖርት አዘገጃጀትና አቀራረብን በኃላፊነት የሚመራና የሚቆጣጠር አካል ማቋቋም አስፈላጊ ሆኖ በመገኘቱ ምክንያት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 55 ንዑስ አንቀጽ 1 መሰረት የታወጀ ነው። በዚሁ አዋጅ መሰረትም የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ህዳር 15 ቀን 2018 ዓ.ም ለሁሉም ባንኮች በጻፈው ደብዳቤ ለቦርዱ መቅረብ የሚገባው የሂሳብ መግለጫ በሪፖርት አቅራቢው አካል የሂሳብ ዓመት መጨረሻ እንዲሁም ከዚያ በፊት የሚዘጋጀውን የሚያጠቃልል እንደሆነም ገልጸዋል። ሪፖርት አቅራቢ አካል የሚያቀርበው ዓመታዊም ሆነ ወቅታዊ ኦዲት የተደረገ የሂሳብ መግለጫ በቅድሚያ ለቦርዱ የቀረበ ስለመሆኑ ማረጋገጫ እንዲያቀርቡ ማድረግ አገልግሎት እንድትሰጡ ሲልም ነው ቦርዱ ለባንኮች ማሳሰቢያ ያላከው። ከዚህ ቀደም የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ለብሔራዊ ባንክ በጻፈው ደብዳቤ በአዋጁ በተደነገገው መሰረት ማንኛውም ሪፖርት አቅራቢ አካል ለብድር ወይም ለሌላ አገልግሎት ለፋይናንስ ተቋማት የሂሳብ መግለጫውን በሚያቀርብበት ወቅት በቅድሚያ ለቦርዱ የቀረበ መሆኑን በማረጋገጥ አገልግሎታቸውን እንዲሰጡ ማሳሰቢያ እንዲሰጥለት በደብዳቤ ጠይቆ እንደነበር የሚታወቅ ሲሆን ብሔራዊ ባንክም ጥያቄውን በመቀበል ለሁሉም ባንኮች ማሳሰቢያ መስጠቱን የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ዋና ስራ አስፈጻሚ አቶ ፍቃዱ አጎናፈር ተናግረዋል። የብሔራዊ ባንክ ማሳሰቢያ ተከትሎ ሁሉም ባንኮች ለተለያየ ዓላማ የሚቀርቡላቸውን የሂሳብ መግለጫዎች በቅድሚያ ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ መቅረብ እንዳለባቸው የሚያሳስብ ደብዳቤም የኦዲት ቦርዱ ለባንኮች ልኳል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ የሰጡት የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ዋና ስራ አስፈጻሚ አቶ ፍቃዱ አጎናፈር በአዋጅ ቁጥር 847/2006 ለቦርዱ የተሰጠውን ስልጣን እዚህ ሀገር የፋይናንሻል ሪፖርት አዘገጃጀትና አቀራረብ ስርዓት የመዘርጋት ነው ያሉ ሲሆን በዚህ መሰረት ቦርዱ የሚተገበሩ ስርዓቶች ምንድናቸው የሚለውን ለይቷል ያሉም ሲሆን እዚህ ሀገር ውስጥ 2 እና 3 አይነት ሪፖርቶች ይቀርባሉ ያሉ ሲሆን ለገቢዎች ሌላ፣ ለባንክ ሌላ፣ ለሌሎች ተቋማት ደግሞ ሌላ ፋይናንሻል ሪፖርት ይቀርባልም ብለዋል። ነገር ግን አዋጁ የሚደነግገው ለማንኛውም አካል ሪፖርት መቅረብ ያለበት ኦዲት የተደረገ ወጥነት ያለው አንድ ፋይናንሻል ሪፖርት ብቻ ነው ብለዋል። አክሎም አንዳንዶች ለገቢዎች ሲያቀርቡ ኪሳራ ነው፣ ለባንክ ሲያቀርቡ ደግሞ ብድር ስለሚፈልጉ ትርፍ አድርገው ያቀርባሉ። ተቆጣጣሪ ቦርድ የተቋቋመውም ይህንን ለማስከበር ነው ያሉ ሲሆን አዋጁ ላይ እንደተጠቀሰው ማንኛውም ሪፖርት ቅድሚያ ቦርዱ በሚያዘጋጀው መስፈርት መሰረት ሪፖርት አቅራቢ አካላት ወይም ድርጅቶች ሪፖርታቸውን ለኢትዮጵያ ሂሳብ አያያዝና ኦዲት ቦርድ አስቀድመው ማስገባት አለባቸው ብለዋል። በተጨማሪም ቦርዱ ተቀብሎ ሪፖርቱ ስለመግባቱ ማህተም ያሳርፍበታልም ያሉ ሲሆን ይህ ፋይናንሻል ሪፖርት ነው ለተለያየ
ለተለያየ ዓላማ መዋል ያለበት ሲሉም ተደምጠዋል። ዋና ስራ አስፈጻሚው አክለውም አሁን በአብዛኛው ስንመለከት አዋጁ በሚያዘው አገባብ እየተከናወኑ ባለመሆኑ ህግ መከበር ያለበት በመሆኑና የህዝብ ሀብትም መጠበቅ ያለበት በመሆኑ ምክንያት ለብሔራዊ ባንክ ደብዳቤ ጽፈናል ሲሉ የተደመጡ ሲሆን እኛ ጋር ሪፖርት የሚያቀርቡ አካላት ፉል IFRS ወይንም ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን የሚተገብሩና የሂሳብ ሪፖርታቸውን በዚህ ስታንዳርድ መሰረት ማዘጋጀት ያለባቸው መሆን እንደሚገባም ተናግረዋል። መካከለኛና አነስተኛ የምንላቸው ላይ ደግሞ ዝቅ ያለ ስታንዳርድ አለ። በዛ ስታንዳርድ መሰረት ሪፖርታቸውን ማዘጋጀት አለባቸው ያሉት ዋና ስራ አስፈጻሚው ወደኛ የሂሳብ አያያዝና ኦዲት ቦርድ ፋይናንሻል ሪፖርታቸውን ለማቅረብ መሟላት ያለባቸው 4 መስፈርቶቹ አሉ። ከአራቱ 2ቱን ካሟሉ ወደኛ ያቀርባሉም ሲሉ ተደምጠዋል። ዋና ስራ አስፈጻሚው መስፈርቶቹ በማለት የገለጿቸው ደግሞ ያላቸው የሀብት መጠን፣ ያለባቸው ዕዳ፣ ያላቸው የሰራተኛ ቁጥርና ተርን ኦቨር መሆናቸውን ገልጸዋል። ስለዚህ ለብድርም ለተለያየ አገልግሎትም ባንኮችም ጋርም ሆነ ገቢዎች ጋር የሚገባ ሪፖርት መጀመሪያ ቦርዱ ጋር የገባና ሂሳቡ ኦዲት የተደረገ መሆን አለበት ያሉም ሲሆን ኦዲት የሚያደርጉት ደግሞ ቦርዱ ፍቃድ የሰጣቸው አካላት መሆን አለባቸው ሲሉም አሳስበዋል። በተጨማሪም ይህ ተፈጻሚ እንዲሆን በሚያዘው መሰረት ለብሔራዊ ባንክ ጥያቄ ያቀረብን፣ ጥያቄያችንን ተቀብሎም ለሁሉም ተቋማት ብሔራዊ ባንክ አሳውቀውልናል ሲሉም ተናግረዋል። ከዚህ ባሻገር የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ማንኛውም ሪፖርት አቅራቢ ሊያሟላቸው ስለሚገቡ መስፈርቶች በዝርዝር ይፋ ያደረገ ሲሆን ቦርዱ ሪፖርት አቅራቢ አካላትን ከተሰማሩበት የስራ አይነት ወይንም ባህሪ፣ የሀብት መጠን ወይም የሰራተኛን ብዛት ከግምት ውስጥ በማስገባት ነው መስፈርቱን ያወጣው። በዚህ መሰረትም የመጀመሪያው መስፈርት የህዝብ ጥቅም ያለባቸው አካላትን የሚመለከት ሲሆን እነዚህ አካላት ከተሰማሩበት የስራ አይነት ወይም ባህሪ አኳያ የሚከተሉት ድርጅቶች የህዝብ ጥቅም ያለባቸው ሪፖርት አቅራቢ አካላት ናቸው ያለ ሲሆን በዚህ መሰረት የሚያወጡትን የግዴታ ምስክር ወረቀት ቁጥጥር በሚደረግበት የካፒታል ገበያ ለግብይት የዋለ ወይም ለማዋል በዝግጅት ላይ ያለ ማንኛውም ኩባንያ፣ ባንኮች፣ የመድን ሰጪ ተቋማት፣ አነስተኛ የፋይናንስ ተቋማት፣ የካፒታል ዕቃ ፋይናንስ ኩባንያዎችና ሌሎች የፋይናንስ ተቋማት፣ በከፊል ወይም ሙሉ ለሙሉ በመንግስት ቁጥጥር ስር ያለ የልማት ድርጅት፣ በሚመለከተው የመንግስት አካል ቁጥጥር የሚደረግበት የጡረታ ወይም የፕሮቪደንት ፈንድ የሚያስተዳድርና ተመሳሳይ ተግባር የሚፈጽም ተቋም፣ የሲቪል ማህበረሰብ ድርጅትና በጎ አድራጎት ማህበራት በዚህ ምድብ ውስጥ ይካተታሉ። ሌላኛው መስፈርት ከሀብት መጠንና ከሰራተኛ ብዛት አኳያ ከሚከተሉት መስፈርቶች መካከል ቢያንስ 2ቱን ያሟላ ድርጅት የህዝብ ጥቅም ያለበት ሪፖርት አቅራቢ አካል ነው ያለው የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ። በዚህ መሰረት አመታዊ ገቢው ብር 300 ሚሊዮን ወይንም ከዚያ በላይ የሆነ፣ ጠቅላላ ሀብቱ 200 ሚሊዮን ብር ወይንም ከዚያ በላይ የሆነ፣ ጠቅላላ ዕዳው ብር 200 ሚሊዮን ወይንም ከዚያ በላይ የሆነ ወይንም የሰራተኞቹ ብዛት 200 ወይንም ከዚያ በላይ የሆነ ድርጅት የሚያጠቃልል ሲሆን በእነዚህ መስፈርቶች ውስጥ የሚመደቡም ሪፖርት አቅራቢ አካላት የሂሳብ መግለጫቸውን በዓለም አቀፍ የፋይናንስ ሪፖርት ደረጃዎች መሰረት ማዘጋጀት እንዳለባቸው የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ አስታውቀዋል። ከዚህ ባሻገር የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ የሲቪል ማህበረሰብ ድርጅቶችና የበጎ አድራጎት ድርጅቶች የሂሳብ መግለጫቸውን በዓለም አቀፍ የፐብሊክ ሴክተር የሂሳብ አያያዝ ደረጃዎች መሰረት ማዘጋጀት አለባቸው ሲልም አስታውቀዋል። በተጨማሪም አነስተኛና መካከለኛ ድርጅቶችን በተመለከተም መስፈርቶቹን ይፋ ያደረገው ቦርዱ አመታዊ ገቢው ብር 50 ሚሊዮንና ከብር 300 ሚሊዮን በታች የሆነ፣ ጠቅላላ ሀብቱ ብር 50 ሚሊዮንና ከ200 ሚሊዮን ብር በታች የሆነ፣ ጠቅላላ ዕዳው ብር 50 ሚሊዮንና ከብር 200 ሚሊዮን በታች የሆነ ወይንም የሰራተኞቹ ብዛት 50ና ከ200 በታች የሆነ ድርጅት አሊያም ከተጠቀሱት መስፈርቶች ቢያንስ 2ቱን የሚያሟላ ድርጅት የሂሳብ መግለጫውን በአነስተኛና መካከለኛ ድርጅቶች ዓለም አቀፍ የፋይናንስ ሪፖርት ደረጃዎች መሰረት ማዘጋጀት እንዳለበት ያትታል። ከዚህ ባሻገር ለጥቃቅን ድርጅቶች ማለትም ከዚህ ቀደም ከተጠቀሱት አካላት ውጭ ያሉ ሌሎች ድርጅቶች ማለትም የአክሲዮን ማህበራት፣ የህብረት ስራ ማህበራት፣ ቁጥጥር የሚደረግበት የሸማቾች ህብረት ስራ ማህበር፣ የኢትዮጵያ የምርት ገበያ አባላት፣ ኃላፊነቱ የተወሰነ የግል ማህበር፣ የሽርክና ማህበር ወይንም የግል ድርጅት እንደ ጥቃቅን ድርጅት የሚቆጠር ሲሆን በፈቃደኝነት የሂሳብ መግለጫውን በዓለም አቀፍ የፋይናንስ ሪፖርት ደረጃዎች መሰረት ማዘጋጀት እንደሚችል የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ አስታውቀዋል። በተጨማሪም ቦርዱ የሪፖርት አቅራቢ አካላት ግዴታዎች በማለት የዘረዘራቸው ጉዳዮችም ከማሳሰቢያው ጋር አብሮ የወጣ ሲሆን በተለይም ከዚህ በላይ በቀደሙት 2 መደቦች ማለትም ከጥቃቅን ድርጅቶች ውጪ የሆኑ ድርጅቶች ውስጥ የሚመደቡት የሪፖርት አቅራቢ አካላት ኦዲት የተደረገ የሂሳብ መግለጫቸውን የድርጅቱ የሂሳብ ዓመት በተጠናቀቀ በ4 ወር ጊዜ ውስጥ ለቦርዱ የማቅረብ ግዴታ ተጥሎባቸዋል። በሪፖርት አቅራቢ አካላት መለያ መስፈርትና ምዝገባ መመሪያ ቁጥር 804/2013 መሰረትም በተጠቀሰው የጊዜ ገደብ ውስጥ ሪፖርቱን ያላቀረበ ማንኛውም ሪፖርት አቅራቢ አካል ለዘገየበት ለእያንዳንዱ ቀን ድርጅቱ ብር
200 እንዲሁም የድርጅቱ ዳይሬክተር ወይንም ስራ አስኪያጅ ደግሞ 100 ብር የገንዘብ ቅጣት እንደሚከፍሉ ተደንግጓል። በተጨማሪም የፋይናንስ ሪፖርታቸውን በቅጣት ከሚያቀርቡበት የጊዜ ገደብ በኋላ ወደ ቦርዱ የሚቀርቡ ሪፖርት አቅራቢ አካላት በአዋጅ ቁጥር 847/2006 መሰረት በወንጀል ተጠያቂ ይሆናሉ ያለው የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ይህንን በማወቅም የሚመለከታቸው አካላት በተገለጸው መስፈርት መሰረት ተፈጻሚ እንዲያደርጉ ማሳሰቢያውን አውጥተዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን ወደ እናንተ ለማድረስ የመረጥነውን የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ያወጣውን ማሳሰቢያና ተያይዞ የወጡ ዝርዝር ጉዳዮችን የተመለከቱ ነጥቦችን በዝርዝር እያነሳን አብረናችሁ ቆይታ አድርገናል። እናንተም አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በድጋሚ የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ እንድታደርጉ በፕሮግራሙ ላይ ያላችሁ አስተያየትም በኮመንት መስጫ ሳጥኑ ላይ እንድትጽፉልን እያለን እዚህ ጋር እንሰናበታለን። ሰላም።